አብይ የተባለው ትልቁ የተባለው አብይ ጾም ነው። ለምን አብይ ተባለ? አባቶቻችን እንዲህ ይላሉ። አብይ የተባለበት የሁሉ አባት የሁሉ በላይ የሆነው ቅዱስ እግዚአብሔር ምድርና ሰማይን የፈጠረው አምላክ ቸሩ መድኃኔዓለም ስለጾመው ነው። ራሱ ባለቤቱ ምድርና ሰማይን ያስገኘው አምላክ ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ተብሏል። የተቀረውን ፍጡር ነው የጾመው። የሐዋርያትን ጾም ስንመለከት አበዊነ ሐዋርያት ናቸው የጾሙት። የነቢያትንም አበዊነ ነቢያት ናቸው። የተቀረውን ፍጡር ስለሆነ የጾመው ይህንን ጾም ግን አብይ ያስባለበት ትልቁ ምስጢር ራሱ ባለቤቱ ፈጣሪ ምድርና ሰማይን የፈጠረው ኢየሱስ ክርስቶስ የጾመው ጾም ስለሆነ አብይ ተብሏል። የመጀመሪያው ሳምንት እና የመጨረሻው ሳምንት ጌታ የጾመው ጾም አይደለም። የመጀመሪያው ዘወረደ ወይንም ጾመ ሕርቃል እንለዋለን። ጾመ ሕርቃል ማለት በ628 ዓመተ ምህረት በኢየሩሳሌም የነበሩ ክርስቲያኖች በአንድ ቀን በመስቀሉ ምክንያት 60 ሺህ ክርስቲያን ታረዱ። 60 ሺህ ክርስቲያን ከታረዱ በኋላ በባቢሎን ሀገር መስቀሉ ክርስቶስ የተሰቀለበት መስቀል ተማረከባቸው። ካህናቶቻቸው የሃይማኖት መሪዎቻቸው በስደት ሄዱባቸው። በሮም የነገሰውን ሕርቃልን ኦርቶዶክሳዊ ሃይማኖታዊ ስለሆነ እባክህ በመስቀሉ ምክንያት ብዙ ክርስቲያን ታረዱብን፣ ጠፉብን፣ ስለዚህ ባንተ ዘመን እንዲህ አይነት ነገር ገጠመን፣ እባክህ እርዳን ብለው ላኩበት። እሱም አማኝ ነውና የሁሉ ባለቤት እግዚአብሔር ነው፣ የሥራ ሁሉ መጀመሪያ ተጀምሮ ፍጻሜ የሚያገኘው እግዚአብሔር ሲፈቅር ነው፣ እባካችሁ እንጹም ብሎ ለ7 ቀን ለአንድ ሳምንት የጾም አዋጅ አሳወጀ ማለት ነው። በዓለም ላይ ማለት ነው። በዓለም ላይ የጾም አዋጅ አሳውጆ በዓለም ያሉ በኢየሩሳሌም ያሉ ክርስቲያኖች ለ7 ቀን ጾመው ወደ ፋርስ ባቢሎን ሂዶ ጌታ መድኃኔዓለም የተሰቀለበትን መስቀል በክብር መልሶታል ወደ ኢየሩሳሌም ማለት ነው። ስለዚህ የመጀመሪያው ሳምንት ጾመ ሕርቃል ተብሎ ይጠራል፣ ወይንም ዘወረደ ይባላል። ዘወረደ እንዴት ተባለ ካላችሁኝ፣ ተወለደ፣ ተጠመቀ፣ ጾመ፣ ተሰቀለ፣ ተቀበረ፣ ተነሳ፣ አረገ ለማለት ወረደ፣ ተወለደ ማለት ያስፈልጋል። ስለዚህ የመጀመሪያው ሳምንት መውረዱን ወደዚህ ዓለም መምጣቱን የሚገልጥ ስለሆነ ዘወረደ ተብሎ የመጀመሪያው ሳምንት ተሰይሟል። ሌላው ይሄ የመጀመሪያው ሳምንት በመስቀሉ ምክንያት የተጾመ በክርስቶስ ምክንያት ሕርቃል ከሕዝበ ክርስቲያኑ ጋር ጾሞ ጸልዮ ሂዶ አሕዛብ ነገሥታትን ድል ነስቶ ሃይማኖት መልሶ መስቀሉን መልሶ ወደ ኢየሩሳሌም በክብር መልሷልና ጌታም ከጌታ ጾም ጋር የሚያነጻጽረው ጌታም ጾሞ ተሰቅሎ ዓለምን አድኖ አዳምን ወደ ቀደመ ርስቱ ወደ ቀደመ ክብሩ መልሷልና ከጌታ ጾም ጋራ አባቶቻችን አገናኝተውታል ማለት ነው። እና የመጀመሪያው ሳምንት ዘወረደ ወይንም ጾመ ሕርቃል እየተባለ ይጠራል ማለት ነው። የኢየሩሳሌም ገዳም ቄስ አማን ሲል ያድራል ሲቀድስ ምን አሳሰበው ለኛ ሰው ዓለም በቃኝ ላለው። የጾሙ የመጀመሪያው እሁድ ዘወረደ ይባላል። ይህ የመጀመሪያ ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ይጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ሰማይና ምድር የማይችለው የክብር ባለቤት የሆነ አምላክ ከሰማየ ሰማያት መውረዱ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የመወለዱ ነገር ይታወስበታል። ስለዚህ ነው ዘወረደ መባሉ። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ የሚታወስበታል። ይህን የጾም ሳምንት ጾመ ሙሴ ወይንም ሙሴኒ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት